እናቴ ለሚላት ቆንጆ ሀገሬ ለሚላት ምድር ልዩ ጸጋዋን አፍቅሮ እንዳማጠችው እናቱ እንዳቀፈችው ቆጥሮ ለማበድም ሀገር ያስፈልጋል ከተባለ ከኢትዮጵያ ውጪ አሜሪካ ብታብድ ወደዚህ ነው ዲፖርት የሚያደርጉ ሰላም ጤና ይስጥልኝ የተወዳችሁና የተከበራችሁ አድማጭ ተመልካቾች የከበረ ሰላምታችን ከያላችሁበት ይድረሳችሁ አባይ ቲቪ ላይ ነው ያላችሁት ፕሮግራማችን ደግሞ ቅድሚያ ለኢትዮጵያ ነው ከአዲስ አበባ ወደ ሐዋሳ ተጉዘን በውቢቷ ሐዋሳ ላይ በዩኒየን አካዳሚ ትምህርት ቤት ውስጥ እንገኛለን ዩኒየን አካዳሚ ትምህርት ቤት ደግሞ ከአንደኛ እስከ 12ኛ ክፍል ተማሪዎችን ያስተምራል በጣም የካልቸር ዴያቸውን ቪዲዮዎች ተጋብዤ በማየት ላይ ነበርኩ የተለያዩ የወታደር ቀኖችን በማክበር የካልቸር ዴዮችን በማክበር ለየት ያሉ ኢቨንቶችን በመፍጠር የሚታወቃሉ በትምህርት ቤታቸውም ቆይታዎች በጣም ጎበዝ ተማሪዎች ናቸው ከነሱ ጋር የተለያዩ ቆይታዎችን እናደርጋለን አብራችሁ እንድትሆኑ እጋብዛለሁ ከጀርባዬ ያሉት ደግሞ የወንዶ ጠቃ አየር ወለድ 101ኛ ክፍለ ጦሮች ናቸው ከነሱ ጋር በመሆን በዩኒየን አካዳሚ ትምህርት ቤቶች ተገኝተናል ሸጋ ቆይታዎችን ከኛ ጋር እንድታደርጉ እጋብዛለሁ አብራችሁ ነው ዛሬ በህይወት ለመቆማችን መሰረት የሆኑ አጥንታቸውን ከስከሰው ደማቸውን አፍስሰው ይችን ሀገር ያቆዩልን የኢትዮጵያ መከላከያ ሰራዊት አባል የሆኑት ከብዙ በጥቂቶቹ ነገር ግን ጥቂት ቢሆኑም ደግሞ ብዙ ስራን በሀገራችን የሚሰሩ የኢትዮጵያ የሀገር መከላከያ ሰራዊት በመካከላችን ይገኛሉና ሁላችሁም ሞራል ሰጣችሁ እንድትቀበሉልን ያቀረብኩት ጠይቃችኋለሁ ለመከላከያ ሰራዊታችን ይህ ብቻ አይበቃም ከዚህ በላይ ይደረጋልና ለተሳታፊዎች ከዚህ በመቀጠል ተማሪት መዲና ወደዚህ ተመጣና ስለ ሀገር አንጠር ያለ ግጥም ታቀርብልናለች ተማሪ መዲና ወደዚህ መጣ ግጥም ታቀርብልናለች እሷም በሞራል ተቀበላለች ስለመጣችሁ በጣም ደስ ብሎናል በጣም እንወዳችሁ በጣም እናከብራችሁ ይህ ግጥም ከዛሬ 5 አመት በፊት 7ኛ ክፍል ተማሪ ያለው ከሬዲዮ ላይ ሪካርድ ያደረኩት ነው ገጣሚውን ግን በውል አላቀውም ግጥሙን በጣም ስለምወደው ነው መከላከያ ሰራዊትን በጥቂቱም ቢሆን ስለሚገልጸው ነው እና ነው ተጋበዙልኝ ወታደር ለዚች ለምለም የውብ ዳርቻ ጠይም ገላ የህላምባ ውብቅኔ የነጻነት ሰረገላ ለዚች አትንኩኝ ባሽ ደሴት የኩራት ምልክት አርማ ማህፀነ እንቁ ለሚሏት በሚንቆረቆር ጡም ዜማ ሀይቅ ጅረት ለከበባት የአፈሯ ምቾት ተከልሎ አዋፍ ዱር አራዊቱ ሰገነት ገጿን ተጠልሎ ለሚኖርባት ጎጆ እናቴ ለሚላት ቆንጆ ሀገሬ ለሚላት ምድር ልዩ ጸጋዋን አፍቅሮ እንዳማጠችው እናቱ እንዳቀፈችው ቆጥሮ
ለሚያከብራት ምርጥ እመቤት ለሚያደንቃት ጥሩ እመቤት ደምቀው ለሚታዩባት ሚሊዮኖች እንደ አንድ ገዝፈው ኮርተው ለሚመኩባት እንደ እልፍም ሆነው ተርፈው የእምነት መዲና ለሚላት ለሚቀራባት ቁርአኑ የመቻቻል ጌጥ አሻራ ለሚናኝባት አዛኑ የአክብሮት ወግ ምሳሌ ለሚዋቡባት መቅደሱ ማህሌት ወረብ ሽብሸባ ቅኔ ዘረፋ መወድሱ ለማይቆያት የውብ ጸዳል የወል ጌጣችን አስኳል ለጥንቷ አቢሲኒያ ለዛሬዋ አዲስ ኢትዮጵያ ማን ዋለላት እንደ ክብሯ ማን ሞተላት እንደ ፍቅሯ ማን ጠየመላት እንደ አፈሯ እያለ የሚፈላሰፍ ግብር ጠያቂ ቢመጣ እውነት በሙሉ ክብሯ ከነካባ ብትወጣ ከቶ ምን ይሁን መልሱ ባክሽ ብዕሬ ድፈሪ የላብን የደምን ዋጋ ለታሪክ ብለሽ አስፍሪ ሀገር ይሏት የጋራ እናት የጋራ ቤት ቁልን ማማ ፍቅር ሰላሟ ተናግቶ የሮሮ ድምፅ ስታሰማ ማን ደረሰላት ገስግሶ የሞቀ ሕይወቱን ትቶ ማንነቴ ነች እያለ ክብር ዋጋዋን አልቆ አደራን እንደ እምነት አምኖ እሳት ከገላው ተጣብቆ ወታደር ስሙን ቢጽፉት ሲቀርጹት ውሎ ማደር በብሩሽ በህብር ቀለም ሲስሉት መኖር ነበር ጀግንዬ እያለ ብዕር ሰልችቶ እስኪሰበር እሳት ረግጦ ተራምዶ እሳት ያጠፋል በክንዱ ብሶ እንደ አንዳሽቶ የሰላም ፍሬ ያፈራል በደም ጠብተው ሸምኖ የህዝብን ጎጆ ይሰራል ወታደር ታዲያ ለራሱ ምን ኖረ ምሽጉን እሱ ጎጆ የውሎ ሚስጥር መክፈቻ ሀገሩ ናት የእውነት ቤቱ የማንነቱ ዳርቻ ሽንፈቱን እንደ እምነት አምኖ ለሳት ነጎድጓድ ሳይረታ ከዳር ድንበሩ ከትሞ የህዝብ አደራን ሀብቴ ህገ መንግስቱን ለኔ የጽናት ሚስጥር ብርታቴ ሲል ይውላል ሲል ያድራል ሲል ይኖራል እንዲህ ነው የምሩ ለታ ህይወት ነው የሱ ስጦታ ወታደር ህይወት ብዬ በየወረቀት ላይ ስጫጭራት አሳነስኳት እገልጽበት ውድ ነገር ቃላት ጠፍቶኛ ኮሰስኳት ህይወት እቺ ጣፋጯ ሁሌ ደስታ ሁሌ ምቾት የምትሻ በእጅ አዙር ቁርጥ የህይወት ዓለም ጣፋጭ መከለሻ ህይወት እንኳን ከጥይት አረር ከምንም የጥይት ጥቃት ከፀሐይ ከብርድ ሽውታ በስስት የምናፍቃት ህይወት እሷን ይከፍላል ወታደር ለህዝብ ቃል ሲል ለሀገሩ የታባቷ ህይወት ያለ ሀገር ባዶ ነች ሰላም ከሌለ ምንም ነች ተስፋ የላትም የሚመች የቱንም ያህል ቢጓጉላት የሀገር ፍቅር ያዛታል እንዳትጠገብ ብትጣፍጥም የሀገር ፍቅር ያዛታል ወታደር የሰላም አምባር ቀለበት የሀገር ፍቅር መሰረት ህይወት መክፈሉ ልታው ኢትዮጵያዊነት ክብሩ ነው ዘር ከልጓም እንዲሉ ደሙን ዘክሬ ልበለው ከህይወት መክፈል ማዶ ህይወት መታደቅ ጀመረ ከምንም የሳይንስ ማዶ ህይወት መቀመር ጀመረ ልክ እንደምላጭ ልምቱ ትንፋሽ ሐሳቡን ሰብስቦ ወታደር አመሰግናለሁ Thank you. እዚህ ጋር ድርገን ከልብና አመሰግናለን። ከዚህ በመቀጠል ደግሞ መምህር ካሳሁን ወደዚህ መጥቶ የሚለን ነገር ይኖራል። ወደሱ ወስዳቸዋለሁ ማለት ነው። መምህርን በሞራል ተቀበሉልን። እሺ እናመሰግናለን። ሀገር የቆመው በእነሱ ነው። ሰው ሞቷል ሰው ሊያድን ሚል ዘፈን አለ። ጂጂ በደንብ ስሙት። ሰው ሞቷል ሰው ሊያድን ምን ያስፈልጋል? ዲያቆን ዳንኤል ክብረት እንዲህ ይላል፣ ለማበድም ሀገር ያስፈልጋል። ሀገር የሚቆመው በእነሱ ነው። ዶክተር በድሉ ዋቅጅራ እንዲህ ይላል፣ ሀገር ማለት የኔ ልጅ ነች። ሀገር ማለት የኔ ልጅ ነች። ልጅን እንዴት ወላጅ እንደሚንከባከብ ሀገር የሚንከባከቡ ሞራል እና የእውነት ነው ማወራው። ሀገራችሁ ወደዱ። የምሬን ነው አይደለም እንዴ?
ለማበድም ሀገር ያስፈልጋል ከተባለ ከኢትዮጵያ ውጪ አሜሪካ ብታብድ ወደዚህ ነው ዲፖርት የሚያደርጉ አይደል? ለመኖር የጠላሃትን ስታብድ ወደዚህ ልኳል። የምትቆመው በእነሱ ነው ባጭሩ። እና ክብር ለሀገር መከላከያ ሰራዊት እናመሰግናለን። ሚስተር ካሳሁንን እጅግ አድርገን ከልብ እናመሰግናለን። እባካችሁ ለሚስተር አንዴ አጨብጭባችሁ አድናቆታችሁን ግለጹልን። በአንድ ወቅት አንድ ሰው እንደዚህ አለ፣ ቢያደናቅፍ እንጂ እንቅፋት አይጥልም፣ የጣለም እንደሆን ወደፊት ነው እንጂ ወደ ኋላ አይደለም። በአዲስ ቀን ህልምህን እሁን አድርግ፣ ህልምሽን እሁን አድርጊ። የሰው ልጅ የተንደረደረውን ያህል ስለሚዘል ከመዝለል በፊት አብዝተህ ተንደርደር። ቆሞ የዘለለ ማለፊያው ከዘለለበት ብዙም አይርቅም። እንቅፋት ሲመታ ወደፊት ስለሚያንደረድር በሚገጥሙ ወይንም በሚገጥሙሽ ነገሮች ተስፋ አትቁረጪ። ህይወትን ማሸነፍ ካቃተ እንኳን ከህይወት ጋር አቻ ውጣ ይላል። ባሪያስ በዛብህ በመካከል ይገኛል። እሱም በሞራል እንቀበላለን ማለት ነው። አስፈራጅ አንድ ነገር በኩራት ልንገራችሁ። እዚህ ታቦር ሃይስኩል ነው የተማርኩት። ጎረቤት ነን ለማለት። የሃይስኩል ትምህርቴን እዚህ ታቦር ሃይስኩል ነው የተማርኩት። ጆርናሊዝም ኤንድ ኮሙኒኬሽን ደግሞ የመጀመሪያ ዲግሪን ሐዋሳ ዩኒቨርሲቲ ነው ያጠናሁት። ሙሉ ነገሬ ሐዋሳ ነው። ስላገኘናችሁ ስለመጣን ደስ ብሎናል በጣም። ከዚህ በፊት ያው ናዝሬት ስኩል አዲስ አበባ ላይ በግልና በመንግስት ትምህርት ቤቶች ተንቀሳቅሰን የተለያዩ ፕሮግራሞችን ከተማሪዎች ጋር ሰርተናል። ሸጋ ቆይታዎችን አሳልፈናል። ለምን ከአዲስ አበባ ደግሞ ወደ ሐዋሳ አድርገን ወደ ሐዋሳ ካደረግን ደግሞ ጉዟችንን ለኮሙኒኬሽን ኢዮብ ስለሚቀል ኢዮብን ካገኘነው ዩኒየን ትምህርት ቤትን ያስፈቅድልናል ይፈቅድልናል አለና ምርጫችንን ሌላ ፕላን ቢ የለንም። ፕላን ኤያችን እናንተ ናችሁ። ወደ እናንተ ነው የመጣው። ግን አንድ ነገር ማወቅ ስላለባችሁ አንድ ነገር ልንገራችሁ። ወታደር ወደ ውትድርና ሲገባ ተራ ወታደር ነው። ስቴፖችን ነው ማዕረጎችን ነው ምነግራችሁ። ዝም ብላችሁ ስሙኝ። ከዛ ከተራ ወታደር ምክትል 10 አለቃ ይባላል። ከዛን ከምክትል 10 አለቃ ወደ ሙሉ 10 አለቃ ይኬዳል። ከዛን ወደ 50 አለቃ ይታደጋል 3። ከዛን ምክትል 100 አለቃ ይኮናል። ከዛ 100 አለቃ ይኮናል። ከዛ ሻምበል ይኮናል። ከሻምበል በኋላ ደግሞ ሺህ አለቃ ይኮናል። ከሺህ አለቃ በኋላ ሌተናል ኮሎኔል ይኮናል። ከሌተናል ኮሎኔል በኋላ ሙሉ ኮሎኔል ይኮናል። ከሙሉ ኮሎኔል በኋላ ሜጀር ጀነራል ይሆናል። ከሜጀር ጀነራል በኋላ ሌተናል ጀነራል ይኮናል። ከዛን ከሌተር ጀነራል በኋላ ሙሉ ጀነራል ይኮናል። ይሄን ሁሉ ስቴፕ ለማለፍ በህይወት መቆየት ያስፈልጋል። ይሄን ሁሉ ስቴፕ ለማለፍ ለሀገር ታምኖ መቆየት ያስፈልጋል። ይሄንን ሁሉ ስቴፕ ለመድረስ ኢትዮጵያ እስከ 40 ዓመት ወታደሮቿ ላይ ኢንቨስት ታደርጋለች። ጀነራል ለመሆን ስንት ዓመት ይፈጃል? ከ40 እና ከ40 ዓመት በላይ ይኮናል። እዚህ ውስጥ አሁን አለቃችን 100 አለቃ አለ። ቀጥሎ 10 አለቃ አለ። ይሄ ጀነራል ለመሆን በእርግጠኝነት ካሁን በኋላ እነ 100 አለቃ ግፋቢል እስከ 30 ዓመት ይጠብቃሉ ማለት ነው። ኢትዮጵያ ከብዙ ሀገሮች ጋር
ጦርነት አድርጋለች። ጦርነት አድርጋ ወራሪ ጠላት መጥቶ ከውጪ ምንም አይነት ጀነራል ሞቶብን በጠላት ኃይል ሞቶብን አያውቅም። ተረዳችሁኝ አይደል? ጀነራል ማለት ቀላል አይደለም። ኢትዮጵያን ጋራ ሸንተረሯን ቁልቁለት አቀበቷን ያውቃል። የትኛው የጎረቤት ሀገር በየትኛው ጋር አድፍጦ ቢመጣ ኢትዮጵያን ሊያጠቃ እንደሚችል ጠንቅቀው ያውቃሉ። አንድ ጀነራል ማለት ምን ማለት መሰላችሁ? ኢትዮጵያ መዳፉ ላይ ናት እንደማለት። የትኛውም አካባቢ ላይ ብትሄድ ወጥቶ ይገባል። አቀበቷን ቁልቁለቷን ያውቃል። ጀነራሎቻችንን ካጣን የኛና ከኛ በፊት ያሉት ትውልዶች ያለ መሰልጠናቸው ምክንያት ነው ይሄን ያደረገው። እናንተ ግን የሰለጠናችሁ በትምህርታችሁ የዳበራችሁ ሃይ ኤጁኬትድ ሁኑና ከዚህ ህይወት ውጥንቅጥ ህይወት ውጡ ለማለት ነው ዛሬም ልንነግራችሁ የመጣ ነው። ተረድታችሁናል? ስለዚህ በየቦታው ስትሄዱ ማዕረግ የደፋ ሰው ስታዩ በጣም ክብር ስጡ። በጣም ክብር ስጡ። አንድ ወታደር ጫማውን ሳያወልቅ እስከ 2 ወር ግዳጅ ሊሰጠው ይችላል። ጫማውን ያወለቀ ጊዜ ውስጥ እግሩ ተፈነካክቶ ነጭ ሆኖ ጫማውን ካወለቀ በኋላ ብዙ ወታደር መቆም አይችልም። ውስጥ እግሩ አያስቆመው። በዚህ ልክ ሳክሪፋይ ይከፈላል። ለኢትዮጵያ ብዙ ጊዜ ኢትዮጵያን ስለማታቋት እናንተ እድሜያችሁም ስለማይፈቅድ ነው። አሁን አውሮፓ ላይ ስንት ሀገሮች አሉ? ጣሊያን የሚባል ሀገር አለ አይደለ? እንግሊዝ አለች፣ ኔዘርላንድ አለች፣ ጀርመን አለች አይደል? እነኚህ ብዙዎቹ አንድ ላይ ሲደመሩ ነው ኢትዮጵያን የሚያክሉት። ኢትዮጵያ የምትባለውን ሀገር የሚያክሉት አንድ ላይ ሲደመሩ ነው። አማራ ክልል ብቻውን ከብዙ የአውሮፓ ሀገሮች ይበልጣል። አንድ ክልላችን ብቻውን ለምሳሌ ከኔዘርላንድ፣ ከእንግሊዝ፣ ከጣሊያን ምናምን አንዱ የአማራ ክልል ብቻውን ይበልጣል። ኦሮሚያ ክልል ብቻውን ከብዙ የአውሮፓ ሀገሮች ከነ እንግሊዝ ጎግል ማድረግ ትችላላችሁ እና ይበልጣሉ። ምን ያህል ግዙፍ ሀገር እንዳለን ተረዱ። በግዙፍ ሀገር ላይ ደግሞ የሚሰጣችሁን ትምህርት በጣም በጥሩ ሁኔታ ስትቀበሉና ስትማሩ ነው ያንን ማድረግ የምትችሉት። እኔ በበኩሌ ዛሬ ከናንተ ጋር አንድ ክላስ ውስጥ ይመስለኛል መምህራኖቻችሁ ብለውናል የታሪክ ትምህርትን እንማራለን ገብተን ከናንተ ጋር። እና በጣም ግዙፍ ሀገር እንዳላችሁ እወቁ። እኔ ስላገኘኋችሁ በጣም ደስ ብሎኛል። አመሰግናለሁ። ሀገራት በይ አንቺ ሀገረ ብርቁ እኔም ሀገር አለኝ የሚታይ በሩቁ ብዬ ብዘፍንላት ባስሙር እያየችኝ የታለች ሀገር ብላ ጠየቀችኝ። ሀገራት በይ አንቺ ሀገረ ብርቁ እኔም ሀገር አለኝ የሚታይ በሩቁ ብዬ ብዘፍንላት ባስሙር እያየችኝ የታለች ሀገር ብላ ጠየቀችኝ። እኔም ሀገሬን ላሳያት ፈጥኜ ብጠቀም እጆቼን ወደ ሀገር ቁመት ያጠረና አላሳየኝ ያለ የቆምኩበት መንደር ለካስ ከተራራው አናት ከጫፉ ላይ ሆኖ እጁን ካልጠቆመ ሀገር አትታይም መንደር ላይ ለቆመ። ባሪያስ በዛብን እጅግ አድርገን ከልብ እናመሰግናለን። አንዴ ሞራል ሰጣችሁ ታመሰግኑኛላችሁ። ሌላውን በቃ
ሰላም ጤና ይስጥልኝ የተወዳችሁና የተከበራችሁ አድማጭ ተመልካቾች የከበረ ሰላምታችን ከያላችሁበት ይድረሳችሁ። አሁንም አባይ ቲቪ ላይ ናችሁ። ፕሮግራማችን ደግሞ ከቅድሚያ ላይ ኢትዮጵያ ነው። ወደ ሐዋሳ ተጉዘን በዩኒየን አካዳሚ ትምህርት ቤት ውስጥ እንደምንገኝ ቀደም ሲል ገልጸን ነበረ። በዚህም እንግዲህ ወታደሮቻችን ከተማሪዎች ጋር በመሆን የሂስትሪ ትምህርትን ልንማር በዝግጅት ላይ ነን። ርዕሳችን ቀደም ሲል መምህራችን እንደነገሩን ከሆነ ዘ ባትል ኦፍ አድዋ ነው። ይሄ ለተማሪዎች ደግሞ ትልቅ ሚሞራብል ይሆናል፣ ለትውስታቸው ምክንያት ይሆናል። እኛ ምክንያቱም በአድዋ ወቅት የነበሩ የጀግኖቻችን የልጅ ልጆች ስለሆን የነሱን ገድልና የሀገር አደራ ተቀብለን ይዘን የምንሄድ ለትውልድ የምናስረክብ ስለሆነ ከጊዜ ወደ ጊዜ የዘ ባትል ኦፍ አድዋ ወይም ደግሞ የአድዋ ታሪክን ስንማርና ስንዘክር ሌሎች የዚህ ዘመኑ ደግሞ ጀግኖች በክላስ ውስጥ አሁን ተገኝተው አቴንድ አድርገው ከተማሪዎች ጋር እንማራለን ማለት ነው። ይህ ለተማሪዎቻችን ልዩ ስሜት ይፈጥራል ብለን ስለምናምን ለትውስታዎቻቸው ጋር ስለ አድዋ የተማርነው ከኢትዮጵያ ወታደር ከኢትዮጵያ ሰራዊት ጋር ነው ብለው እንዲያስቡ ምክንያት በማድረግ ነው ዛሬ የዩኒየን ትምህርት ቤት አካዳሚ ከልጆቻችን ጋር አንድ የሂስትሪ ትምህርት የታሪክ ትምህርትን ተማሩ ብሎ ባቀረበልን ግብዣ መሰረት ክላስ ውስጥ ተገኝተን ለንማር ፍቃድ የሰጠነው። ለማንኛውም አብራችሁን እንድትሆኑ በአክብሮት እንጋብዛለን። ወደ ትምህርቱ እንቀጥላለን። መምህር እንግዲህ ትምህርቱን ያስተምሩናል። ታሪክ ያስተዋለ ከጠቢብ ይልቃል ይላል የታሪክ ባለሙያ። ጠንካራ ታሪክ ካለ ትውልድ ቀና ብሎ ነው የሚሄደው። ከተዳከምን እንደዛው አንገት እየደፋ የምንሄድበት ሁኔታ ነው የሚኖረው። ያ ማለት ምን ማለት ባትል ኦፍ አድዋን ስናስታውሰው ወይም የአድዋን ጦርነት ባሰበን ቁጥር ኢትዮጵያውያን ቀና መላ የጥቁር ሕዝብ በጠቅላላ ቀና ብሎ የሚሄድበት፣ በተቃራኒው ደግሞ ጣሊያኖች አንገት የሚደፉበት ታሪክ ነው። ባይ ዘ ዌይ ጣሊያኖች ብዙ ጊዜ ስለዚህ ድል እኛ አመታዊ ድል የአድዋን ድል ባሰብን ባከበሩን ቁጥር ብዙ ጊዜ ጣሊያኖች እጅግ በጣም ነው የሚያፍሩት። እጅግ በጣም ማለት ነው። because the supremacy of the whites የነጭ በላይነት ዓለም ላይ በዛ ላይ ጣራ ኢምፔሪያሊዝም ወይም ኮሎኒያሊዝም ነጮች አፍሪካን ለመቀራመት በመሰረቱ አፍሪካን ለመቀራመት ፕሮግራም አውጥቶ ነው የመጡት። ፕሮግራም አውጥቶ በርሊን ኮንፈረንስ የሚባል ኮንፈረንስ ተካሂዷል። for your surprise የሚገርማችሁ አፍሪካን ለመቀራመት ፕሮግራም ሲያወጡ ጀርመንን ዩኒፋይድ አድርጎ ጠንካራዋን ጀርመን ፎርም አድርጎ ዩናይትድ strong the most powerful Germany was made by the well-known person what we call it Otto von Bismarck. So these guys played a key role in order to divide and rule or to colonize Africa. He was arranged the plan, the program in order to divide Africa. African ቀኝ ለመግዛት ለመከፋፈል አውሮፓውያን ከ1884 እስከ 1885 በነበረው ኮንፈረንስ the conference was commonly known as በርሊን ኮንፈረንስ የሚባል ኮንፈረንስ ላይ የጋራ ስምምነት አካሂዶ ነው የመጡት አፍሪካን ቀኝ ለመግዛት። እንግዲህ ይህ ተዘጋጅቶ የመጡበትን ጦርነት ነው ኢትዮጵያውያን ድል አድርገው በሌላው ዓለም ላይ አፍሪካ ምናልባትም ለአፍሪካ የሚሰጡትን ግምት በተቃራኒው እንዲያዩት ለጥቁር ሕዝብ የተሰጠውን ግምት ነጮች በተገላቢጦሽ እንዲያዩ ኢትዮጵያውያን ታሪክ የሰሩበት ድል ነው the battle of አድዋ ብለን ምናወራው። ይህ በትል እንዲሁ እንደዋዛ ምናልባትም እኛ ኢትዮጵያውያን ምናልባትም ያለንን ታሪክ በእጃዙት ወርቅ ምናልባትም እንደ መዳብ ይቆጠራል በሚል ደካማ አስተሳሰብ ለታሪካችን የምንሰጠው ቦታ እጅግ በጣም አነስተኛ ሊሆን አይገባም። ግን ምንድነው ታሪክ ለትውልድ ትልቅ የሆነ የጥንካሬ የጀርባ አጥንት ነው። ያ ማለት ምንድነው ምናልባትም እያንዳንዱ ነገር ከኢኮኖሚያችን ጋር እያያዝ ነው። ለኢኮኖሚያችን መውደቅም መነሳትም ለኢኮኖሚያችን ባለንበት መቆም የመጀመሪያዎቹ እኛ ኢትዮጵያውያን የመጀመሪያ ተጠያቂ ነን። ማንንም ኤክስተርናላይዝ የምናደርግበት because the battle of አድዋ ላይ ድል ያደረጉ ኢትዮጵያውያን ባዶ እግራቸው ከአራቱም አቅጣጫ ተንቀሳቅሶ battle of አድዋ ድረስ ለመሞት ሲሄዱ አገርን ለማቆም this is history ውሸት አይደለም። የኢትዮጵያ ታሪክ ነው። እናት አባት አያት ቅድመ አያት የሰራው ታሪክ ማስተዋል ከጠቢብ ይልቃል የሚባለው ያ ነው።
ሰላም ጤና ይስጥልኝ የተወዳችሁና የተከበራችሁ አድማጭ ተመልካቾች የከበረ ሰላምታችን ከያላችሁበት ይድረሳችሁ። ይህ ፕሮግራም ቅድሚያ ለኢትዮጵያ ነው። ዛሬ ደግሞ መገኛችንን ሐዋሳ አድርገናል። ወንዶ ጢቃ አየር ወለድ 101ኛ ክፍለ ጦር ጋር በጋራ በመሆን አንድ ትምህርት ቤት ተገኝተናል። ትምህርት ቤቱም ምስራቅ በር ይሰኛል። እዚህ ትምህርት ቤት የምናደርገውን የቆይታ አብራችሁን እንድትሆኑ በአክብሮት ጋብዛለሁ። የትምህርት ቤቶቹ መምህራንና ዳይሬክተሮች እንደነገሩን ከሆነ ሁሉ ጊዜ በሁሉም በየሃይማኖቱ ጸሎት አድርጎ ነው ቁርስ የሚበላው ስላሉን ከቁርስ በፊት ጸሎት ያደርጉና ከጸሎት በኋላ ደግሞ ቁርስ ይበላሉ። ከዛ በኋላ የተወሰኑ ነገሮችን ደግሞ እኛ እነሱ ጋር ስለሄድን ምን እንደተሰማቸው የተወሰኑ ነገሮችን እንጠይቃለን። አብራችሁ እንድትሆኑ በአክብሮት እንጋብዛለን። ማርቲ ላውንጅ ኤንድ ኪችን የቁርስ ምገባውን ከሐዋሳ ችላናለች። ፒያሳና 05 መገኛዋ ነው። ስለ ስጦታዋ ከልብ እናመሰግናለን። እንደምን አደራችሁ ተማሪዎች? ዛሬ የሀገር መከላከያ ቁርሳችሁን ሊመግቡ መጥተዋል። እጅግ አድርገን እናመሰግናለን። የሀገር ዘቦች ናቸው፣ የሀገር ሰላም አስጠባቂዎች ናቸው። ተጨማሪ ደግሞ ቁርስም ሊያበሉ ስለመጡ እጅግ አድርገን እናመሰግናለን። ከልብ የሆነ ምስጋና አለን። በኋላ እናንተም ታመሰግናላችሁ። አሁን እንዳየ ሃይማኖታችሁ ሁላችሁም ጸሎት ታደርጋላችሁ። አሜን። አሁን ደግሞ ታመሰግናላችሁ። ዛሬ
እሺ አሁን ሁላችሁም ቶሎ ቶሎ ተበሉና ወደ ትምህርት ገበታችሁ ትሄዳላችሁ እናመሰግናለን ወንዶ ጢቃ አየር ወለድ 101 ክፍለ ጦር ዛሬ በምስራቅ በር ትምህርት ቤት ተገኝቶ ለህፃናት የቁርስ ግብዣ እንዲያደርግ ማርቲ ላውንጅ ኤንድ ኪችን ሙሉ ወጪውን ችላ በዚህ መልኩ ሚሊተሪው ህፃናቶችን እንዲመግብ ሙሉ ምታዩትን የምግብ ስፖንሰር አድርጋናለች ከልብ እናመሰግናለን ማርቲ ሐዋሳ ስትመጡ ፒያሳ ሌዊ ጎንና እንዲሁም ደግሞ 05 ላይ ማርቲ ላውንጅ ኤንድ ኪችንን ታገኙታላችሁ ጣፋጭ ምግብን እዛ ስለምታገኙ ወደዛ ሄዳችሁ ቁርሳችሁ ምሳችሁን ራታችሁን መጠቃቀም ትችላላችሁ ከልብ እናመሰግናለን ማርቲ እኛ ስለመጣን ምን ተሰማ ደስታ ወታደር አካባቢ ክሌታ ያለ ከአባቴ ውጪ እንደዚህ እንጀኛ ለብሰው ካምፕ አለ ዛኛ ሰፈር እናንተ ሰፈር ካምፕ አለ ምን ካምፕ ይባላል እንትን ነው ሰኛው የሲዳማ ብሔራዊ ካምፕ ነው ብሔራዊ ካምፕ ነው ይባላል ሲዳማ ብሔራዊ ካምፕ ነው ይባላል ወታደር ስታይ ምን ይሰማል ደስታ ነው ለነኚህ ለወታደሮቹ ምን አይነት መልእክት አለ ሀገራችንን ጠብቀው ለኛስ እንደሚያስረክቡን እንወዳቸዋለን እሺ ሀገራችንን ጠብቃችሁ ለኛ እንዲያስረክቡ እንወዳቸዋለን በጣም አሪፍ እናመሰግናለን እሺ እኛ ስለመጣን ምን ተሰማሽ በጣም ነው ደስ ያለኝ እንወዳቸዋለን እኛን አክብራችሁ እዚህ መታችሁ ቁርስ ስላበላችሁን ከልባችን እናመሰግናለን በጣም አሪፍ ዛሬ ወታደር ከዚህ በፊት መጥቶ ያውቃል እኛ የመጀመሪያ ነን እናንተ የመጀመሪያ ናችሁ ስለዚህ ለሌሎች ወታደሮችም ኑና ቁርሳችንን አብረን እንብላ ባያችሁ ለሌሎች ወታደሮች እንደነሱ ያላችሁ ኑና ከኛ ጋር ቁርሳችሁን በልታችሁ ጥሩ ጊዜና የሚያዝናና ጊዜ እንድታሳልፉ አስተላልፋለሁ በጣም አሪፍ እሺ ለነኚህ ለመጡት ወታደሮች ምን አይነት መልእክት አለሽ እኛም ብላችሁ እዚህ ድረስ ስላመጣችሁ ከልብ እናመሰግናለን በሌላም ቀን እንደምንገናኝ ተስፋ አደርጋለሁ እሺ ስለ ሀገርሽስ ምን አደራት ያቻለሽ ሀገራችንን እንድትጠብቁ አደራላችኋለሁ ሌት ተቀን ሳተኙ የኛ ጠላትን ስለምትዋጉልን እናመሰግናለን ሙሉ ስም ኃይለየሱስ ታምራት ይባላል የተምሳሌት የበጎ አድራጎት ማህበር መስራችና የዚህ የህፃናት ቁርስ ለታናሺ የምገባ መርሃ ግብር አስተባባሪ በጣም አሪፍ ቁርሴን ለታናሺ ከተመሰረተ ስንት ጊዜ ነው ኦልሞስት አሁን በዚህኛው አመት ነው ይሄንን ፕሮግራም ያስጀምር ነው እንግዲህ እንደ ክፍለ ከተማ ምስራቅ ክፍለ ከተማ ላይ ነው የሚገኘው ምስራቅ ክፍለ ከተማ እንግዲህ በሐዋሳ ከተማ ውስጥ ካሉ 8ቱ ክፍለ ከተማ አንዱ ክፍለ ከተማ ነው ወደ 2 የሚሆኑ ቅድመ መደበኛ እንዲሁም ደግሞ የመጀመሪያ ደረጃ ትምህርት ቤቶች አሉ አንድ ደግሞ ሃይ ስኩል አለ ይሄን መርሃ ግብር ዛሬ ላይ በምስራቅ በር ትምህርት ቤት ያደረጋችሁት አንዱ የምገባ ማዕከል ነው ስለዚህ
አጠቃላይ በማህበረሰቡ ዘንድ ያለን ሁላችንም ትንሽም ትኑረን ትልቅም አንድ መጉረስ የማይችል ማህበረሰብ ግን እንዳለ መገንዘብ ያስፈልጋል አሁን እንደኛ 50 አረጋያንን በሳምንት አንዴ ማዕድ ማቋደስ አለን ይሄ በዚህ ማዕድ ማቋደስ እንግዲህ ሁሉም እናቶች እየመጡ እዛ ቦታ ላይ አንድ ማዕከል ላይ እየመጡ ይበላሉ ይመገባሉ እንደ ክፍለ ከተማ እንደ ምስራቅና ይሄንንም ያደረግን ያለንበት ነው ሂደት ነው ያለው እንደ ሐዋሳ እዚህ አይነት እንደንቀድም እንዳያቻቸው ህፃናቶች አሉ በክፍለ ከተማችን ስር ውስጥ እነዚህ ህፃናት እንግዲህ መመገብ የምትችሉ አቅም ያላችሁ ሰዎች ካላችሁ መታችሁ ጎብኙን የሚለውን ነገር ነው ያለነው መከላከያ ማሳያም ሊሆን ይችላል የዛሬው ማሳያ ትልቅ ማሳያ ነው እጅግ አድርገን እናመሰግናለን ፈጣሪ ያክብር የሚለናል በጣም እናመሰግናለን ክብረት ይስጥልኝ እናመሰግናለን መምህር ስሞትን እሺ ስማስተር ከበደ ባላለው የምስራቅ በር አንደኛ ደረጃ ትምህርት ቤት ርዕሰ መምህርት ነኝ እና አሁን ዛሬ እኛን ብላችሁ ከአዲስ አበባ ተነስታችሁ እዚህ ድረስ ስለመጣችሁ በጣም ነው ማመሰግነው ከወንዶ ጥቃ ደግሞ የመጡትን በጣም ከልብ ነው ምናመሰግናቸው ብዙ አስተዋጽኦ የሚያደርጉልን አርቲስቶች አሉ አባይ ቲቪን በጣም ነው ምናመሰግነው በጣም አንደኛ ምርጫችን ነው እነት ሐዋሳዎች እኮ አንደኛ ምርጫችን አድርገን ምናየው እንትን አባይ ቲቪን ነውና በጣም ነው ምናመሰግነው ይሄንን ቲቪ የሚመለከቱ ሁሉ ይሄንን ነገር ድጋፍ እንዲያደርጉልን በቲቲና ይጠይቃለሁኝ አመሰግናለሁ Thank you.